ሰላም ክቡራን ተከታታዮቻችን እንኳን ወደ ልሳነ ግዕዝ ዩቲዩብ ቻናል በሰላም መጣችሁ። ዛሬ እስኪ ስለ ሞክሼ ስለሚለው ፊደላት ወይም ደግሞ ሞክሼ ቃላት እናያለን። ተከታተሉን። ሞክሼ ምንድን ነው? አንድ አይነት ስም የሁለት ሰዎች የግል መጠሪያ ሲሆን ሞክሼ ይባላል። ለምሳሌ አንደኛው ያሬድ ከሆነ ሌላኛውም ያሬድ፣ ሁለቱ ያሬድ ከሆኑ ሞክሼ ይባባላሉ። ደግሞ አበበ ከሆኑ ሞክሼ ተባብለው ይጠራራሉ ማለት ነው። ነገር ግን ለምሳሌ ሞክሼ ሆሄያትን ስናይ ሞክሼ ሆሄያት ማለት እንግዲህ ሆሄ ፊደል ነው ወይም ደግሞ ስፔሊንግ ልንለው እንችላለን። ሞክሼ ቀለማት ወይም ሆሄያት የሚባሉት በግዕዝ ፊደላት 4 ናቸው። አንደኛ ሀሌታ ውሃ፣ ሐመር ውሃ እና ሀ። እነዚህ ሲጠሩ ወይም ፕሮናውንስ ስናደርጋቸው ሀ የሚል ትርጉም ድምጸት ይሰጣሉ። ሀ እንላቸዋለን። ነገር ግን ለመለየት ሀሌ ለማለት ሀሌታ ውሃ ወይም ደግሞ መጀመሪያ ላይ የምናገኘው ውሃ ሀሌታ ውሃ ይባላል። እንደገና ደግሞ ሐመሩ ውሃ፣ ሐመር መርከብ ብለን ስንጽፍ የምንጠቀመው ውሃ ሐመሩ ውሃ ይባላል ማለት ነው። ብዙሃን ውሃ ሶስተኛው ውሃ ነው። ብዙሃን ስንል ብዙሃን ለምሳሌ ብዙሃን ይመጹ በስሜ ይላል። ብዙሃን ብለን ስንጽፍ ይሄኛውን ውሃ እንጽፋለን ማለት ነው። እንደነ የሚመስለውን ውሃ እንጽፋለን። ሁለተኛው ንጉሱ ሰና እሳቱ ሰ። ንጉሱ ያልንበት ምክንያት ንጉስ ብለን ስንጽፍ ንጉስ በዚህኛው ስ እንጽፋለን ማለት ነው። ንጉስ እንደገና ስላሴ ብለንም ስንጽፍ በንጉሱ ሰ እንጽፋለን። እሳቱ ሰ ደግሞ እሳት ስንል በዚህኛው ሰ እንጽፋለን ማለት ነው። ሶስተኛ ደረጃ የምናገኘው ደግሞ አልፋው አ እና አይኑ አ። አልፋ ስንል ይሄኛውን አ እንጠቀማለን። አይኑ አ ስንል ደግሞ አይን ስንል ነው። አይኑ አ ምንል አይን ስንል ነው። እንደገና ደግሞ በቁጥር ሌላ ጊዜ በቁጥር ቀመር ምናምን እናያቸዋለን። በቁጥር ቀመር ጊዜ የተለያየ ትርጉም ስለሚሰጡ የፍች ልዩነት ስለሚያመጡ የነዚህን ጠንቅቆ ማወቅ ግድ ይላል ማለት ነው። በአራተኛ ደረጃ ጸ እና ሁለቱ ጸ የሚለው እንደገና ይሄ መጀመሪያ ምስሉ ላይ እንደምታዩት ይሄ የመጀመሪያው ጸሎቱ ጸ ይሆናል። ጸሎት ስንል ለምሳሌ ጸሎት ዘወትር ስንል በዚህኛው በፀሐዩ ፀሐይ ብለን በምንጽፍበት ጸ አንጠቀምም ማለት ነው። የቁጥር ተራ እንትናቸውም ስለሚለያይ ቁጥር አላቸው የራሳቸው። ስለዚህ ፀሐዩ ጸ ስንል ይሄኛውን ጸ እንጠቀማለን። ልክ አይኑ አሁኖ መሃል ላይ መስመር ያለው ምን ይባላል? ፀሐዩ ጸ እንለዋለን ማለት ነው። ፀሐይ ብለን ስንጽፍ። ስለዚህ እነዚህ ምን ይባላሉ? ሞክሼ ሆሄያት ይባላሉ ማለት ነው። ከነዚህ ከ9 ሞክሼ ሆሄያት ውስጥ 5ቱ ሀ እና ሰ ወይም ደግሞ አ ጸ በአማርኛ ቋንቋ ውስጥ እንደ ትርፍ አንጀት ተሸልቅቀው በመውጣት ተቀንሰዋል። የእነዚህ ቀለማት ከቋንቋ ውስጥ መወገድ ብዙ ሰዎችን አስቆጥቷል። ለቁጣቸውም እንግዲህ ሰዎቹ ምክንያትም የሚሰጡት ለምሳሌ በቅርጽ የተለያዩ ናቸው። ሀሌታ ውሃ፣ ሐመር ውሃ፣ ብዙሃን ውሃ በቅርጽ የተለያዩ ናቸው ነው የሚሉት። ሁለተኛ ደግሞ በአነባበብ ለምሳሌ ጥሩ ትግርኛ ተናጋሪ ለይቶ ያውቃቸዋል። ቢያነባቸው የተለየ ድምጽ ይሰጣሉ። ትግርኛ ተናጋሪዎች እነዚህን በደንብ ለይቶ የመገንዘብ እድሉ ከፍ ያለ ነው። እያንዳንዳቸው በትርጉም ደግሞ ይለያያሉ። እንዳልኩት በቁጥርም አለ። ቁጥራቸው የተለያየ የድሮ አባቶቻችን በቁጥር ይጸልዩ እንደነበረ ለምሳሌ በአንደኛ ደረጃ በምሳሌ እንየው። እዚህ ምስሉ ላይ እንደምታዩት መሐረ ስንልና መሐረ ሀ በሀሌታ ውሃ ሲሆን አስተማረ ይሆናል። መሐረ በሐመሩ ሀ ሲሆን ደግሞ ይቅር አለ ይሆናል። መሐረ አስተማረ፣ መሐረ ይቅር አለ ይላል።
ስለዚህ የትርጉም ልዩነት አለው ማለት ነው። ለምሳሌ ካህን መሐረ ወንጌለ ብንል ካህን ወንጌልን አስተማረ እንላለን። እግዚኦ መሐረነ ስንል ደግሞ አቤቱ ይቅር በለን ይሆናል ማለት ነው። ስህተት የሚሆነው ደግሞ እዚህ በምስሉ ላይ እንደምታዩት ካህን መሐረ ወንጌል ይላል። እዚህ ላይ መሐረ የሚለውን ካህን ወንጌልን ይቅር አለ ነው የሚል ይሄ ሲተረጎም። ነገር ግን እግዚኦ መሐረነ ደግሞ ሲል ይሄኛው ምን ይሆናል? አቤቱ አስተምረን ማለት ነው ይሄ ደግሞ። ስለዚህ የትርጉም ልዩነት አለ። ምሳሌ 2 ሰአለ ለመነ። ሰአለ ስዕል ሳለ፣ ሰአለ ምህረተ ይቅርታን ለመነ ወይም ምህረትን ለመነ። ሰአለ ስዕለ ስዕል ሳለ ወይም ስዕልን ሳለ ይሆናል ማለት ነው። ስለዚህ ሰአለ እና ሰአለ ሁለቱ ሲነበቡ ተመሳሳይ ናቸው። ስህተቱ ነው የሚገኘው ምን ሲሆን ነው? ሰአለ ምህረተ ምህረትን ሳለ ይሆናል ይሄኛው። ሰአለ ስንል አ በአይኑ አ ሰአለ ምህረተ ካልነ ስህተት ነው። ምህረትን ሳለ አይባልም መቼም ምህረትን ለመነ ነው የምንለው። ስለዚህ የትርጉም ልዩነት አለ። ሰአለ ስዕለ ደግሞ ካለ ይሄኛው በዚህ በምስሉ ላይ እንደምታዩት ስዕልን ለመነ ይሆናል ማለት ነው። ለምሳሌ አቶ ጥበቡ ሰአሊ ነው ብንል አቶ ጥበቡ ለማኝ ነው እያልን ነው በዚህኛው አካሄድ እንጂ ስዕል ሳይ ነው ማለት አይደለም። ሊሆን የሚገባው ግን አቶ ጥበቡ ሰአሊ ነው የሚለው ነው። ይህ ትክክለኛ ትርጉሙ ስዕል ሳይ ነው የሚለው ይሆናል ማለት ነው። ሶስተኛ ምሳሌ አመት ሴት አገልጋይ ወይም ገረድ። አነ አመቱ እንደገና ዘመን ወይም ጊዜ ይሆናል። ምሳሌ ቀድሃት ማየ አመተ ኢየሱስ የኢየሱስ አገልጋይ ውሃ ቀዳች። በጽሐ ዓመተ ምህረት የይቅርታ ዘመን ደረሰ። እንደገና ስህተት ሆኖ የምናገኘው ቀድሃት ማየ ዓመተ ኢየሱስ ስንል ሀ ቀድሃ ቀድሃት ማየ ዓመተ ኢየሱስ የኢየሱስ ዘመን ውሃ ቀዳች ይባላል። ይሄ ደግሞ ስህተት ነው ማለት ነው። ስለዚህ የፊደል ግድፈት መስተካከል አለበት። ሁለተኛ በጽአት ዓመተ ምህረት ብንል ዓመተ ስንል ደግሞ ይሄኛው የይቅርታ አገልጋይ ደረሰች ይላል ማለት ነው። ስለዚህ ተፋልሶ ይፈጥራል የፊደላት። እነዚህን ሆሄያት ለመቀነስ አገር አቀፍ የቋንቋ ሊቃውንት መቼ ተሰባሰቡ? የት ቦታ ተሰባሰቡ? ሶስተኛ ተሰብስበውስ ምን ወሰኑ? አራተኛ የቀነሱ ይቀነሱ ብለው ተስማምተው እስከሆነ የተስማሙበት ፊርማ የት አለ ብሎ መጠየቅ ያስፈልጋል እንጂ ያው ተመሳሳይ ነው ምን ድምጸቱ ተመሳሳይ ስለሆነ ባገኘሁት ልጻፈው ቢል በተለይ የስነ ጽሁፍ ሰዎች ሊያስተውሉትና ልብ ሊሉት ይገባል ማለት ነው።